አሁን ባለው ነባራዊ ሁኔታ ብዙ ገዳማቶች ሰው እየሄደ መሳለም አቁሟል። ለኛ ለሚጸልዩ እናቶቻችን የጎደላቸው እንዴት ማሰብ ከበድን ብለን ራሳችንን ወደ መርገም ነው። ይሄ ጊልቲ ኮንሺየስ ከባድ የጥፋተኝነት ስሜት ነው የተሰማን። እዛ ቦታ ላይ ሲሉ ልብሳቸውን ጨርቃቸውን ቆርጠው ነው የሚጠቀሙት። ይሄ ደግሞ ተያያዥ የማህፀን ችግር እያመጣባቸው ብዙ እናቶች ብዙ እህቶች ተጎድተዋል። እዛ ጸበል ቦታ ላይ አንዲት ሴት የወር አበባ መጥቶ በተገቢ ቁሳቁስ ካልተጠቀመች በሚፈጠረው ኢንፌክሽን 15 ቀን 20 ቀን ድረስ የወር አበባቸውንም የደም ፍሰቱ የሚቆይበት ጊዜ አለ እና እናት ልጇ የሆነ ነገር ሆኖባት ወይ ኦቲዝም የሆነ ነገር ሆኖባት በችግር እዛ ቦታ ላይ ይወስዱታል። እዛ ቦታ ላይ እናትየው ተጠማቂ ከሆነች ልጁ በሽተኛ ነው ያለ ረዳት እዛ ቦታ ላይ ይንከራተታሉ። ደጋፊ የላቸውም፣ ጠያቂ የላቸውም። ትንሽ ጉዳዩ ይሄ ሞዴስ ሳሙና ሰጥቶ ከመሄድ ጋር የተገናኘ ብቻ አይደለም፣ ዘርፈ ብዙ ነው ችግሩ። እዛ ያሉት መናንያኑ ከጸሎት ይታጎላሉ፣ ጸሎታቸውን ያቋርጣሉ። በዚህ በወር አበባ ወቅት የሞዴስ እጥረት፣ የፓንት እጥረት፣ የሳሙና እጥረት፣ የመታጠቢያ የገላቸው መታጠቢያ እጥረት አለና ዋናው አንገብጋቢ የሆነው ደግሞ ይሄ የሞዴስ እጥረት በጣም ችግር ላይ ነው ያሉት። ማሚ አንቺ ከትምህርት ቤት ስትመጣ ምን እያደረገች ምግብ ሰርታ ምን አይነት ምግብ አምሻ በሰው አድሮ ይሰጣል፣ በተጎዳው ደግሞ አድሮ ይቀበላል። ይሄ መዝገብ በሰማይ ይቀመጣል ለሁለቱም። እና እኔም ደህና ሆኜ ብሰራ ደስ ይለኛል። ከድኔ መብራን ፍቃድና ድኔ ብሰራ ደስ ይለኛል። ቢቻል ከውጭ የምትመጡ ሰዎች ይሄን ይዛችሁ ልትመጡ ነው። ይሄኛውም እንዳለ ሆኖ ሳሙናውም እንዳለ ሆኖ ያው አድርሰናል ማለት ነው። ማን ነው የሚቀበለን? ሁለታችሁ አምባሳደር ነው። ያው ዴቭ አምባሳደር ነው መሰለኝ። ሰላም ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያ ነው። እንግዲህ ዛሬ እንግዶቼን ስታዩ እነማን እንደሆኑ ታውቃላችሁ። ከዚህ ቀደም በአንድ ጉዳይ ጊዜ ሚዲያ ስቱዲዮ ውስጥ ተገናኝተን ነበረ። በተለይ ደግሞ ገዳም ካሉ እናቶቻችን እህቶቻችን ጋር ተያይዞ ከዚህ የተፈጥሮ ጸጋን ከመቀበል ጋር ተያይዞ አንዳንድ በጣም ክሪቲካል የሚባሉ ጉዳዮች አንስተን ነበረ። ከሱ ጉዳይ ጋር ተያይዞ ነው ዛሬ መልሰን የተገናኘ ነው። ተልከን ነው መልእክት ልናደርስ ነው። ከዛ በፊት ግን ፕሮግራሙ ከሄደ በኋላ ምን አዲስ ነገር አለ የሚለውን ነገር እንጫወታለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አሁንም አብራችሁን ቆዩና መሰናዷችንን ተከታተሉልን። በመናነሳው ርዕሰ ጉዳይ ላይ ደግሞ እንዲሁ ሐሳብ ካላችሁ በሐሳብ መስጫ ሳጥን ላይ እንድታሰፍሩልን ከወዲሁ በትህትና እንጠይቃለን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ዴቭ ፋሲክ እንዴት ናችሁ? እግዚአብሔር ይመስገን። እንደምን አለ? በጣም ነው የምናመሰግነው። ዛሬ ኦልሞስት ሙሉ ቀናችሁን ማለት ነው የወሰድነው። እንደዛም ሆኖ ግን ያው ደግሞ ለመልካምም ስለሆነ ብዙ እንደማትከፉ ተስፋ አደርጋለሁ። ዴቭንም ከስራ ላይ ነው ያመጣነው። ፕሮግራሙ ከሄደ በኋላ እኛ ጋር መጣችሁ። ፕሮግራሙ ከሄደ በኋላ ምናልባት በእናንተ ቀጥታ ደውሎ ያገኟችኋል ወይ? ፕሮግራሙን ሳያችሁት እንዴት አገኛችሁት? ያው እኛ ሀገር ላይ የሚሸጠውንና የማይሸጠውን ኮንቴንት ታውቃላችሁ። እንዲህ ደግ ነገር የሚነሳበትን የሚያይ ሰው ብዙ የለም። ትንሽ በሰል ያለ ካንሰር ነው ያለው ሰው ካልሆነ በስተቀር። ምን አዲስ ነገር አለ እኛ ጋር ከመጣችሁ በኋላ? ዛሬ ወደ መልእክታችን ተመልሰን እንመጣለን።
ልን እውነት ነው። ትንሽ ያነሳነው ሀሳብ ጠንከር ያለ ስለነበረ አሁን ገበያው የሚፈልገው አይነት ሀሳብ የማይመስል ይመስል ነበር። ግን የደወሉ ሰዎች ነበሩ። የደወሉ ሰዎችም በደንብ ጉዳዩን ተረድተውት አዝነው በጊዜ ሚዲያ በኩል ማህበሩን ለማገዝ ቃል የገቡልን ሰዎች አሉ። እኛም ስናየው ምላሹ ጥሩ ነበር። አንዳንድ ጊዜ የቁጥር ጥያቄዎች ጉዳዩን ታየ አልታየ ብለን ምን መዝነው ከሆነ ነው ትንሽ በሚፈለገው ልክ አልታየ እንላለን። ግን ምላሹ ነው። ከዛ ውስጥም ጥቂት የሆኑ ግን በርካታ ነገር ለእናቶቻችን ድጋፍ ያደረጉ እህቶችንና ወንድሞችን አግኝተንበታል እና እኛ እንደ ማህበረ ባስልዮስ ጊዜ ሚዲያ ስንመጣ ስኬታማ የሆነ ቆይታ አድርገን ፊድባኩም ጥሩ የሆነ ነገር ይዘን የተመለስ ነው እንላለን። በጣም ጥሩ ነበር። መጀመሪያ ፈጣሪን ማመስገን እፈልጋለሁ። ምክንያቱም ለሁሉም ነገሮች ምክንያት ያስፈልጋል። ፈጣሪም ደግሞ ለእነዚህ እናቶች እኛን እንደ ምክንያት ነው እንደ መንገድ አድርጎ ነውና መጠቀሚያ እያደረገን ያለው ፈጣሪ ያው ከመጠቀሚያ ካረጋቸው መንገዶችም አንዱ ይሄ ጊዜ ሚዲያ ነውና እናንተም ለዚህ መጠቀም ጊዜያችሁን ሰውታችሁ ለምታደርጉት ነገር መጀመሪያ ምስጋና አቀርባለሁ። ምንድነው ቅድም እናንተም እንዳነሳችሁት አሁን ሀገራችን ላይ የሚፈለግ ኢሹ ነው። ምንድነው የሚሸጠው ምናምን እናውቀዋለን። ያው ሙያ ውስጥም ስላለን ማለት ነው። ቀልድ በዋልታ የበዛበት ዘመን ነው አሁንና እንደዚህ አይነት ሲሪየስ የሆኑ ኢሹዎች በብዛት አይገዙምና ይሄን ልቡና ወደ ራሳቸው እየተመለሰላቸው ሰዎች በዚህ በጊዜ ሚዲያ በኩል ያደረጉልን ነገር አለ፣ ወደፊት የሚያደርጉልን ነገር አለ። ያን ተከታትለው ደግሞ ለኔ በግሌ ራሱ ከውጭ የደወሉልኝ ሰዎች አሉ። ግን ነገሩን በጣም ብሪቭ እንዳደርግላቸው የፈለጉ ማለት ነው። ነገሩን በጣም እንዲብራራላቸው የፈለጉ ሰዎች መቼም ጊዜ ኖሯቸው ብዙ ጊዜ አያውም ስራ ላይ ያሉ ሰዎችና ምናልባት ነገሩን በደንብ ስናብራራላቸው እነሱም የራሳቸውን የሆነ ሰንሰለት ፈጥረው ሌላም ነገር ሊያደርጉልን የሚችሉ ሰዎች እንዳሉ ተሰምቶኛል። ይሄም ደግሞ የመጣው በእናንተ በዚህ በጊዜ ሚዲያ በኩል ነውና ለእናንተም ላደረጉትም ወደፊት ለሚያደርጉትም ነው ምስጋና ማቅረብ ፈልገው ይሄን ያለው። እናመሰግናለን ዴቭ። ታንኪዩ በጣም የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ዛሬ የተገናኘንበት ዋነኛው ዓላማ እንዳልናችሁ ከዚህ ቀደም በጣም አስበነው የማናውቀው ጉዳይ ነው። ገዳማውያን መነኮሳት እንደዚህ ያለ የንጽህና መጠበቂያ ያስፈልጋቸዋል ብሎ እንኳን አስቦ የሚያውቅ ሰው የለም። ኢቭን ዛሬም የሆነ ቦታ ሳወራ አስበነው አናውቅም ምናምን ነበር ያሉኝ። እኛም አስበነው አናውቅም ፋሲካንን ጉዳይ ሲነግረን። ከዛ በኋላ ግን በጣም እውነት ነው እንዴት ነው ያነሳችሁት ይሄን ሀሳብ በሚል በቁጭት እንትን ያሉ የጊዜ ሚዲያ ቤተሰቦች ነበሩ። እነሱ ልካውን ነው የመጣ ነው። በእርግጥ ትንሽ ዘግየት ብለናል። ትንሽ ደግሞ የዘገየንበትን ምክንያት አንዳንድ ቀና ሰዎች አሉ። እኔ ብቻ ከማደርግ አጠገቤ ያሉትንም ሰዎች ላሰባስብ በሚል እነሱን እየጠበቅን ነበር። ትንሽ ያው ካንተም ጋር እናወራል ነበር ፋሲክ እንደው በቋሚነት እንደዚህ ያሉትን ሰዎች ለመርዳት እስኪ አጠገቤ ያሉትን ሰዎች አምሳሎሚውን የሚጋሩኝ ያሉ የጊዜ ሚዲያ ተመልካቾች ነበሩ። እነሱን ስንጠብቅ ነበር። ዙሮ ግን እነሱ እስኪደርስ ድረስ ይሄንን ማድረስ አለብን። ከዛ በፊት ግን ከኛ ጋር ቆይታ ካደረጋችሁ በኋላ አንድ ዙር ሄዳችሁ ነበረ። እንደው ምናልባት ስለሱ የምትሉን ነገር አለ? እግዚአብሔር ይስጥልን። እንግዲህ ወደ ጻድቃኔ ማርያም ጎራ ብለን ነበረ። ያው እንደ ወትሮ ችግሩ ትንሽ አሳሳቢ ነው። እንደምናየው አካባቢ ትንሽ የጸጥታ ችግር አለ። ስለዚህ ምዕመናን በበቂ መጠን አይሄዱም። ይሄ ችግር መነኮሳቱ ላይም ጸበልተኞችም እንዲሁም ደግሞ ድጋፍ የምናደርግላቸው እዚህ ከአእምሮ እድገት ውስንነትና ከአጥንት መሳሳት ጋር ተያይዞ ህመም ላይ ያሉ ጻድቃኔ ብቻ 5 ህጻናት አሉ። እነሱ በቂ ሕክምናና የአልሚ ምግብ ያስፈልጋቸዋል። በተቻለ መጠን እንደዚህ ደግ ልብ ካላቸው እህቶች ወንድሞች እየሰበሰብን እናደርሳለን። ለዛም ጉዳይ ነው ሄድ ነው።
አይተናቸዋል። ያው እንደ ወትሮ አመስግነው ድጋፋቸውን ተቀብለዋል። በጸሎታቸውም አስበውናል። ልንል የምንችለው እናቶቻችን እኛ የሰማነውን እናቶቻችን የመረቁትን ደጉን ሁሉ ድጋፍ ላደረጉልን ይሁንልን ነው የምንለው። ግን መጽሐፍ እንደሚለው መከሩ ብዙ ነው፣ ሰራተኛው ግን ጥቂት ነው እና ችግሩ ሰፊ ነው። ከዛ ግን ጥቂቱን እያደረግን ነው። ከህሊና ወቀሳ ለመዳን እሱን እያደረግን ነው። የችግሩን አሳሳቢነት ሊገልጽልን ይችላል ብለን ያሰብነውን አንድ የዶክመንተሪ ዝግጅት እየሰራን ነው። አንደኛው ጉዞአችን በእግረ መንገዳችን እሱን ለማሳካት ነበር። እሱን በጥሩ ሁኔታ አሳክተን ተመልሰናል። ስላሴ ቢፈቅድ የጊዜ ሚዲያ ወዳጆች ቀኑንና ጊዜውን በምናሳውቅበት ሰዓት ተገኝተውልን ምእመናን መነኮሳትና ህፃናቱ ላይ የሚደርሰውን ስቃይ ተመልክተው ደግሞ ድጋፍ እንዲያደርጉልን በስላሴ ስም እጠይቃለሁ። የሄድንበት ግን ስኬታማ ጉዞ ነበር። ስለዚህ ጉዟችሁም እንደሚመስል ምናልባት ከዚህ ፕሮግራም ጋር የተወሰነ ፋይል ከሰጣችሁንም ቀንጨብ አድርገን የችግሩን ስፋት እንዲረዱት ከዚህ በፊት ሄዳችሁበትንም ሁኔታ ስትነግሩኝ ያው ሞልቶልን መሄድ ባንችልም ልብ የሚሰብር ነበር። ዙሮ የጊዜ ሚዲያ ቤተሰቦች የተወሰኑትን እንዲያዩ እናደርጋለን ማለት ነው። እንደምን አንድሽ ዲያቆን ፋሲካ እባላለሁ ከማህበረ ባስቦስ። እስቲ ስምሽንና አሁን የት እንዳለን አስተዋውቂ። ስሜ ሙሉመቤት አኗር እባላለሁ እና ያው በመብርሃን ልጅ በልጄም በራሴ ተቸግሬ ነው የተሄደን ያለ። የልጅሽ ስም ማን? አጸደ ኦሸ። ስንት ዓመቷ ነው? 9 ዓመት። ምንዋን ነው እያመማት? ያው ወገቧ ላይ ግን እንዳለ ሰውነቷ ከእግር እስከ ራሷ ሰውነቷ ካንተ ግን ይሻንቀቆ ይሳታል እና ውስጥ አንጀቷ ላይ ደግሞ በጣም ያስቸግራታል። ምግብ ራሱ ቀለል ያለ ምግብ ካልሆነ ከባድ ምግብ አይቀበላል። የከብተኛ አጥንቴ ጋር ስትል ሲያፍተነኛል ትለኛል። ሕክምና አግኝታለች? ሕክምና አግኝታለች፣ ግን ያው ለውጥ አላገኘችም። ሕክምና ታይታ ነበር ከዚህ በፊት ማለት ነው። በስንት ዓመቷ ነው የጀመራል? ከህፃንነት ተጀመረ ነው። ህፃንነት ማለት ስትወለድ ጀምሮ ነው? ያው ከአራት ወር ጀምሬ ነበር ክትትል ያደረኩት ሕክምና። ግን ያው 2 ዓመት ሰኔ ሞልታት ጥቅምት 8 ላይ አንዴ ተሰጥታ ነበር። ከዛ ግን ታየችም። ግን ያው እንደዚህ ያደገ ስኳር እየቆለመናት ነው። አጥንቷ ወደ ሆዷ እየመጣ እየከፋን ያለ ምግብም ያስቸግራታል። ቀለል ያለ ምግብ ካልሆነ እንደዚህ ከወድ ያለ ስንዴ ምናምን አጥንቴ ጋር ስደርስ እያፍነኛል ትለኛለች። ይሻላል ብዙ ምግብ አይቀበላል። ማንም ያግዛት አባት አለ? የለም ያግዘኝ። ከሷ ታናሽ ልጅ 3 ዓመት ልጅ ድንገት ሞቶብኝ ከዛ ወዲያ ትቶነ የና ቤት ብዙ ናቸው እያገዘ ሞቶነ አይረዳችም? አዎ ይንታት ጠይቃትም ገረም። አሁን የት ነው እየኖርሽ ያለሽው? አሁን ጸበል ቦታ ነው ያለው እዚህ ጻድቃና። ታንዴው ትምህርት ጀምራል? አዎ ትምህርቷ ላይ ተጽዕኖ አምጥቷል? ታልገት ስትሄድ ትምህርት ቤት መሄድ ያስቸግራታል ወይ? አዎ የወሰድኩ ነው ያመላልስኩኝ። ታገት ላይ እና እንደዚህ ቁልቁል ላይ አስከዳትን ትንሽ ሜዳ ላይ ነው ትንሽ ቤት ምን ቢደረግ ምን ቢሆን ታያለሽ? ሕክምና ከእግዚአብሔር ከረዳኝ ማገዝ ታሪኩ ይሻል ይመስለኛል። ከእግዚአብሔር ፍቃድ እኔ ማድናድኝ እንደ ሰው ተስተካክላ ሰው ብኮንልኝ አተስኝ ተስፋዬስ ነበር ሳይከረዳ ሰብክ ሁሉ ትምህርት አልተማረችም። አዎ አንዴ ጸበል አንዴ ሐኪም ቤት ከሐኪም ቤቱ በቃ ሰው ሲገበኝ ረጅም ምንም ሳጣ ወደ ጸበል ይዛገብ ዓመት ሆነሽ እዚህ ሰበክ ሲም እንዳመት ተቀምጫለሁ። እዚህ ደግሞ 2 ዓመት ያሁን ክንበስ ነው ካንከንበታስ ሰብክ አንቺስ ነምሽ ምን ድረስ ነው እያሰቃየሽ? እኔ እንደውም አሁን በጣም እያስቸግረኛል። እንደውም በጣም እያስቸገረኝ ነው። ሳን መጨረሻ ካታሳየን ቤቴ ታስቀድኝ ነገር በጣም ከዚህ ከአንዴት በላይ ያተሆኑ በጣም እያስቸገረኝ ነው። እስካይን ስቶሪ በጉሮሮ እየመጣ በጣም
በቃ አውሬ ነው ክስስትን ጎም ታዲ ባፊ ራሱ እንደ ዋክተው ሬት በቃ ሬት እያለን ከጭንቅኔ ሰም እዚህ ጻድቃኔ ማርያም ገዳም ነው የምትኖሪው ወይ ተከራይተሽ ነው የምትኖሪው? ገዳም ነበር እስካሁን ገዳም ነበር። ግን አሁን ትምህርት ቤት ስትገባ በጣም አስቸግርን ነክበ ምንም ምን ለአመሳት አሁን ትንሽ ቤት ተከራይች ግን ቤት ከብጎናንት ክቤሊ ትንሽ ቤት ተከራይች ወር ስንት ማለት ነው የቤት ኪራይ? አራመተን 400 እሱ ነው ችግር የሆነው። እሱም እስካሁንም ያው የሷልጂ ናቸው ለሁለት ብር የከፈለችልኝ አይታት ሄዴ ነች ልካልኝ ይከፈል። ስለዚህ ምንድነው እንዲያግዙሽ የምፈልጊው? እኔ ታሚ ምን ምግብ እንደዚህ ፓስታ እንደዚህ መኮረኒ እንደርስ ነገር ተከተሪ ገጥቄ ተበላልሽ እና ጤፍ እንጀራ ሲሆን እንደዚህ ለስለስ ያለ ወቅሶ እና አንዳንዴ ደግሞ ወተት ትለኛለች። እኔ ወተት ከየት አምጥቼ እላካለሁ? ወተት ትለኛለች እና አጥንቷ ላይ ሳምባዋ የሚያስፈጥጥ ሆኖ አጥንቷ ይህ ከባድ ነገር ይሻክልኝ። ስለዚህ ለልጅሽ ምንድነው የሚያስፈልጋት? እንደዚህ ፓስታ እንደ መኮረኒ እንደ ርስቶ እና ጤፍ እንጀራ ሲሆን ትበላለች። ያው ብዙም ባያስበላት እሱ ይሻላታል። ስንዴ ምናምን ተሆነ ግን አጥንት የቤትጋ ሲደርስ ያክመኛል ትረት አይቀበላትም። እኔ ከተቻለ ከሮብ ራሱ ወተት በከራይላት ደስ ይለኛል። ያው ስለማላገኝ ወይም ቢሆን ይበቃት ነበር ለዚህ ለአጥንቷ ማለት ነው። ይቺ ቤት ኪራይ ነው በቃ መከብደ ዳማ ላይ ይችላል እያስቸገረ ነው። ሰው ነው የሚረዳኝ እና እኔም ደህና ሆኜ ብሰራ ደስ ይለኛል። ከድኔ መብራን ፍቃድና ድኔ ብሰራ ደስ ይለኛል። ማነው ስምሽ? አጸደውሽ አጸደው ውብሸት። ስንተኛ ክፍል ነሽ? አንደኛ። አንዴ የምትወጂው ትምህርት ሂሳብ። ለምን ትወጂዋለሽ? ደስ ሲለኝ። ደስ ሲለኝ። ጎበዝ። ወደፊት ምንድነው መሆን የምትፈልጊው ተምረሽ? መምህር። ለምን? ዜጎች እንድታስተምሪ። ጎበዝ። ትምህርት ቤት መሄድ የሚያስቸግርሽ ምንድነው? መንገዱ? ማን ያደርስሻል ታዲያ ወደዛ? ናደ መንገዱ ለምንድነው የሚያስቸግርሽ? ክላቪ ካብደ ወርሰ ቦርሳሽ? ቦርሳ መሸከም ለምንድነው የሚከብድሽ? ለኛ መታከም በልጃል። የጀርባሽ ህመም ወዲሽን ያሳምምሻል እንዴ? ምግብ ስትበይ አያሳምም? ምንሽን ነው የሚያምሽ ታዲያ? ደረትሽ ታከሚያለሽ። እሺ እሺ ጎበዝ። ማሚ አንቺ ከትምህርት ቤት ስትመጣ ምን እያደረገች? ምግብ ሰርታ። ምን አይነት ምግብ አምሻል? ስለዚህ ምን ሰበይ ነው ማም ኤፍ ሌላስ? ብዙ መኮረኒ ያታል። ለመማር የምትፈልጊው ምንድነው? ደብተር፣ እስክሪብቶ፣ ሌላስ? ወጣ ትምህርት ቤት ምን ይሉሻል? ጎበዝ ይሉሻል? ጎበዝ። ማነው ጓደኛሽ አብሮሽ ያለው እዛ? አምሳለ። አምሳለ? ከአምሳለ ጋር ነው የምትጮሺው? ጎበዝ። ስትመለሽስ ማን ይዘሽ ይመጣል? እማዬ ትመጣለች። አንዳንዴ ከጓደኞቼ ጋር። ከጓደኞችሽ ጋር ትመጫለሽ? ብዙ እግር መንገድ ትሄጃለሽ? አዎ። ትሄጂም? ሸጋ ነው እንግዲህ አሁን ዛሬ አደራችንን እናደርሳለን። ይሄንን እንድናደርስ እነዚህን ጉዳዮች እነዚህን ቁሶች እንድናደርስ ያደረጉን 1 2 3 ሰዎች ናቸው። የመጀመሪያዎቹ እንግዲህ በቤተሰብ ማለት ነው። ያው በጣም አብዛኞቹ የጊዜ ሚዲያ ቤተሰቦች ቀኝ ሲሰጥ ግራ ሲሰጥ ቀኝ አይህ ነው፣ ቀኝ ሲሰጥ ግራ አይህ ነው እሱን እንደሚል ቃሉ እነሱም መስጠታቸው እንዲታወቅባቸው አይፈልጉም። ግን ደግሞ እኛ እያስገደደን እናንተ የላካችሁን ነገር ስለማድረሳችን እርግጠኛ እንድትሆኑ ስንል ጠይቀናቸው እንግዲህ የመጀመሪያ በታሪክም በታምርም በጊዜ ሚዲያ ታሪክ ስሟ በፍጹም ስሟ አይደለም ምን እንዳደረገች እንኳን በታሪክ ስሟ እንዲነሳ ማትፈልግ የጊዜ ሚዲያ ተመልካች አለች። እውነት ነው የማወራው። በምስል በአካል እንኳን አንድ ቀን እንዲያይቻት አላቅም። እናወራለን እንጂ በፎቶ እንኳን አላቃት። ግን የምታደርገውን ድጋፍ ልነግራችሁ አልችልም።
ልክ እንዳልኩት ግድ የለም አንቺ መሆንሽን እንኳን እንድታረጋግጪ ብዬ አንድ ዶክተር ጭቅጭቅ አድርጌ በቃ ዝም ብለህ ምህረት በላለች። ምህረት ስሙ አይደለም፣ ትክክለኛ ስሟን አውቃለሁ። እነዚህን መነኮሳት መደገፍ እፈልጋለሁ ብላ እሷም የድርሻዋን ትወጣለች። እዚህ ላይ በጣም እግዚአብሔር ቢፈቅድና ደግሞ ቢረዳኝ ቢሳካልኝ የምችለውን በወር ለማገዝ ሙከራ አድርጋለሁ ብላለች። እሱን ወደፊት እንግዲህ እየተነጋገርን ያኔ ቆይታችን ላይ ሚኒመም ኮንትሪቢዩሽን ብለን ያስቀምጥናት አለች አይደለም። ውጭ ያሉ ሰዎች እችን እንኳን ታህል ኮንትሪቢዩት ቢያደርጉ ብለን ያልነው ለሱ እንኳን አላንስም ብላለች። ምህረት እነሆ እዚህ ውስጥ አንቺ የላክሽው እቃ ግማሹ አለ። ሌላኛው በቤተሰብ ነው፣ በክርስትና ስም ነው። ኪዳነ ማርያም እንተ መልአክ እሴተ ማርያም እና እህተ ማርያም። ዋነኛዋ እህተ ማርያም ነች። ከዚህ በፊትም ሌላ ሰው ታግዝልናለች። እሷም ይህንን ጉዳይ ልክ ቪዲዮን እንዳየች ነው ሳልጨርሰው ነው ብላ ከአንዳንድ ነው ደውላ ወደ 55200 ብር አካባቢ እንደዚህ እሷም ልካ ይሄ ነገር እንዲሆን የተደረገው ማለት ነው። ምህረት ሁል ጊዜ በቋሚነት ለተቸገሩ ሰዎች ትልካለች ሳንቲም። እሷንም በጣም ከልብ አድርገን ነው የምናመሰግነው። ሌላው እዚሁ ደግሞ የቅርብ ወዳጃችን አለች። ይህንን ጉዳይ ልክ እንዳየች ቤዛ ትባላለች። አንድ ካርቶን ብገዛ አለች። እሷም እህተ ማርያም ትባላለች የክርስትና ስሟ። ሰው ይሄ የነሱ ውጤት ነው። ደግሞ ሌላ ቃል የገቡ ያልሞላላቸው ስንጠብቃቸው የነበሩ ሰዎች አሉ። የነሱ ደግሞ እግዚአብሔር በፈቀደ ጊዜ በጊዜውና በሰዓቱ ይደርሳል ማለት ነው። አሁን ይሄንን ነገር ስናደርግ ፋሲካ ስለሆነ የሚያውቀው ለምን ያህሎቹ ምን ያህል መድረስ እንዳለበት ሞዴስ ብቻ አይደለም የሚያስፈልጋቸው፣ ፓንቱም የውስጥ ሱሪውም ሳሙናውም ስለሚያስፈልግ ይሄንን ነገር ከፋፍሎ ስሌቱን ሰልቶ እንዲገዛ ኃላፊነቱን የሰጠሁት ለሱ ነው። እኔ ብር ብቻ ነው ትራንስፈር ያደረኩት፣ ምክንያቱም ምን እንደሚያስፈልግ የሚያውቀው እሱ ስለሆነ ማለት ነው። ዝም ብለን ግን በጠቅሉ ባለፍ ገደብ ለምን ያህል እናቶች መድረስ ይችላል? እንዲሁ ዝም ብሎ በግርድፉ ለ300 እናቶች የ3 ወር በጣም ትልቅ ድጋፍ ነው። እንደው አንድ የመጽሐፍ ቃል እንዳንሳ። ኢየሩሳሌም በፈረሰች ጊዜ ነህምያ እጅግ አዝኖ ነበርና ንጉስ ምን ነው የንጉስ ጠጅ አሳላፊ ነውና በባዕድ ሀገር ነህምያ ምን ሆንክ ይለዋልና ሀገረ ኢየሩሳሌም የአባቶች ርስት ፈርሳለች እና ምን ላድርግልህ ሲለው ሀገሬ እንድገባ ፍቀድልኝ፣ ደብዳቤ ጻፍልኝ ይለዋል። ከዛ በመንገዱ እክል እንዳይገጥመው ደብዳቤ ይጽፍለታል። ከዛ በኋላ ደግሞ ያው እንደ ንጉስ ፍቃድ ወርቅም ብርም ግመልም ይልክ ይሰጠዋል። ልክ ከተቀበለ በኋላ ምን አለ መሰለ፣ ንጉስ እንደ እግዚአብሔር እጅ መጠን ሰጠኝ። እኛ አውርተን ነው የሄድ ነው። መሰማትን የሚያድል ስላሴ ነው። አሁን እነዚህ ሰዎች ሰጥተውናል። እንደ እግዚአብሔር እጅ መጠን ነው የሰጡን። እንደ እግዚአብሔር እንዳትሰማ ያደርግሃል መድኃኒዓለም። በቅንነት ካልተነሳ በበጎ ሀሳብ ካልሆነ እንዳትሰማ ያደርጋል። መሰማትን አድሎ ሰጪም ተቀባይም ሆኖ፣ በነገራችን ላይ የሚሰጥ መድኃኒዓለም ነው። በሰው አድሮ ይሰጣል፣ በተጎዳው ደግሞ አድሮ ይቀበላል። ይሄ መዝገብ በሰማይ ይቀመጣል፣ ለሁለቱም በሰማይ መዝገብ እና ይሄ ስጦታ ለኛ በጣም ትልቅ ነው። 3 ወር እናቶቻችንን ያሳርፍልናል። ስለዚህ እህቶቻችን እነ ምህረት እንደ እግዚአብሔር ምህረት እህተ ማርያም እህተ መላእክት እንደ እግዚአብሔር እጅ መጠን ነው የሰጣችሁንና እግዚአብሔር ቤታችሁን በበረከት ይሞላልን። በጣም እኛ እንደ ማህበረ ባስልዮስ እጅግ በጣም ደስተኞች ነን። እናቶቻችን ደግሞ ሲደርሳቸው ምን ያህል እንደሚመርቋችሁ እና የነሱ ምርቃት ለእናንተም ለሀገርም እንደሚተርፍ ባለሙሉ ተስፋ ነን። 300 እናቶቻችንን ለቀጣይ 3 ወር ይደግፍልናልና ለኛ በጣም እንደውም ስቶራችን ባዶ በሆነ ሰዓት ነው የደረሱልን። ባዶ በሆነ እንዳያችሁት እዚህ ጋር ነበረ ሙሉ የሚቀመጠውና ስንሄድ አንዴ የመጨረሻ ስንወጣ ጠቅልለን ነበር ሰጠን የተመለስ ነው። ግን አላፈርንም። ስንሄድ አንድ የጠቅልለን ስንወጣ ቀጣይ ወርስ ስንል
አንድ እህታችን ምንድን ያለችን የመስዋዕቱን በግ እግዚአብሔር ያዘጋጃል። ምንም መጨነቅ የለብንም። ለፍተናል፣ ለሰው ነግረናል። እግዚአብሔር በጊዜው እንደሚያመጣ እናምናለንና እውነትም እግዚአብሔር ለእናቶቻችንም የሆነውን በሰዓቱ አዘጋጅቶልናልና እህቶቻችንን እግዚአብሔር ይስጥልን እንላለን። ስለዚህ እንረካከብ። ከዛ በፊት ግን እነዚህ ቀደም ፋሲካ ስትነግረን ነበርና እነዚህ የሚታጠቡ ናቸው አይደለም? የሚታጠቡ ፓዶች ናቸው። ከውጭ ነው የሚመጡት እነዚህ አይደለ? እንደው ምናልባት ከውጭ ወደዚህ መላክ እንችላለን የምትሉ ካላችሁ እነዚህ የሚታጠቡ ናቸው። በጣም ከታጠቡ እነዚህኞቹን ከመግዛት እነዚህ ንጽህናቸውን እየጠበቁ መጠቀም ይቻላልና ከውጭ ነው የሚመጡት። እነዚህን መላክ እንችላለን የምትሉ 1 ኬጂ 2 ኬጂ 1 ኬጂ ቢላክ ምን ያህል ሊሆን ይችላል? በብዛት ሊይዝ የሚችለው ዝም ብሎ 1 ኬጂ 12 ይዛል። ቢያንስ ለሶስት ሰው ሶስቱ ለአንድ እናት ወይም እህት ለአንድ አመት ይሆናል። ሳሙና በቂ ከሰጠናቸው ለአንድ አመት ይሆናል የታጠበ። እስከ 18 ወር ድረስ ይሄዳል። አንድ የታሸገችው እስከ 18 ወር ትቆያለች። በበቂ መታጠብ ብቻ ተመራጭ ነው። በደንብ ስለዚህ የጊዜ ሚዲያ ቤተሰቦች በጣም ቀላል ነው ሊሆን የሚችለው። እናንተ ውጭ ሀገር ያላችሁ ግን በሆነ አጋጣሚ ለበዓል የሆኑ ቤት ዘመድ ለመጠየቅ ለእረፍት ወደ ሀገር ቤት ብትመጡና አንድ ኬጂ ይዛችሁ ለምትመጡ በጣም ትልቅ ነገር ነው። ይሄንን ይመስላል። ሌሎች ሪሊፍ ፓርት ላለች አይደለም እና ምናልባት በደንብ ካልታየ በደንብ እንዲታይ ነውና በጣም ለእናቶች የእውነት ኢዚ ነው። ምክንያቱም ይሄ አስበው አሁን ለምሳሌ ይሄን ለአንድ እናት 1 አመት ትገለገልበታለች እና አንድ እናታችን ካልን የዛ አይነት ስንት ያስፈልገናል ማለት ነው ለአንድ አመት ለአንድ እናት ግዢውን ስታስበው በጣም እንትን ነውና ለ300 ደግሞ ስታባዛው በጣም ኢዚ ነው። ለአመት ስታበዛውና በጣም ኢዚ ናት። ቢቻል ከውጭ የምትመጡ ሰዎች ይሄን ይዛችሁ ለምትመጡ ይሄኛውም እንዳለ ሆኖ ሳሙናውም እንዳለ ሆኖ ካልተቻለ ይሄንን ማድረግ በጣም በትንሽ ብር ቀደም እንዳሉት ነው። በወር ስንት ነበር የተባለው? 300 የዕለት እንደው ኮንትሪቢዩሽኑ ነው። በቀን 16 ሳንቲም በቀን 16 ሳንቲም በዶላር ቢሆን በዶላር 3-4 ዶላር ነው የሚሆነው። በወር 3-4 ዶላር ማዋጣት ከተቻለ እንግዲህ ምን ያህል ይሄንን እንግዲህ 2 ሰዎች ናቸው እንደዚህ ያደረጉት እና 3 ዶላር በቀን ማዋጣት ቢቻል የስንት እናቶችን ችግር መፍታት እንደሚቻል ማሰብ ያን ያህል ከባድ አይደለም። እዚህም ጋር የውስጥ ሱሪ ወይ ደግሞ ፓንት ተገዝቷል። በጣም ለስላሳ ነው። 12 ደርዘን አለ እዚች ጋር። ያው ጨርቅ ስለሆነ ሳሳ ስላለ ነው እንጂ እሱም በጣም ብዙ ነው። ብዛቱ በጣም ብዙ ነው። ስንት ማለት ነው የሚሆነው ብዛቱ? 80 ፍሬ ወይንም 15 ደርዘን 15 ደርዘን ነው። 480 ፍሬ ማለት ነው። ጥቅጥቅ ብሏል። አዎ ጥቅጥቅ ያው ይግበት ነው እንደነራካከሩ ግን በኋላ እንትን ለማለት ይቸግረናል። እዚህ ውስጥ እንግዲህ 12 አለ። በጣም ለስላሳ ነው። ለእናቶች በጣም ምቾት የሚሰጥ ነው። ስለዚህ ይሄ 3 እየተደረገ ይሰጣቸዋል ማለት ነው። ይሄ ብዙ ነው። አሁን ጨርቅ ስለሆነ ጠቅጠቅ ተደርጎ ስለታሰረ ነው። ስለዚህ እንረካከባለን ማለት ነው። ኦፊሻሊ እናስረክባለን ማለት ነው። ፓዱንም እናሳያችሁና ከዛ ፊት ግን እንግዲህ በማህበረ ባስልዮስ ስር ሙያ አገልግሎት ክፍል የምንለው አለና እኛ ሙያ ዋጋ አለው። ለምሳሌ ዳዊት አርቲስት ዳዊት ስሙንም ሙያውንም አምኖን ነው የሰጠን አብሮን ሲሆን ይሄ እግዚአብሔር የሰጠውን መክሊቱን ነው እና ስለዚህ ክሬዲት ለሁሉም ነገር ያስፈልጉ። ልክ እንደዛ የጊዜ ሚዲያ ማኔጂንግ ዳይሬክተርና ባለቤት ወንድማችን ኤልያስ ደግነት በእናቶቻችን ስም እግዚአብሔር ይስጥልን እናመሰግናለን ማለት እንወዳለን።
ሌላ ወንድማችን ካሜራማናችን በረከት ከመጀመሪያው ቀረጻ ጀምሮ በደንብ እውነት ተስፋው ፊቱ ላይ የሚነበብ ለሚያደርገው ነገር በደስታ የሚያደርግ ወንድማችን ነውና ይሄ ለእናቶቻችን ከተሰጠው ስጦታ ባልተናነሰ መጠን ሙያውን አስራት ለማህበራችን ሰጥቷልና ወንድማችን በረከትን እናመሰግናለን። የጊዜ ሚዲያ ቤተሰብ እጅን ይባርክልህ እንድትሉት እንጠይቃለን። ሌላውም ሁለተኛው ካሜራማናችን መስፍኔ የረጅም ጊዜ ወዳጃችን ነው። አንድ አካባቢ ነው ተወልደን ያደግነው። እሱም እንደዚህ ሙያዊ አበርክቶ አድርጎልናልና ስላሴ ሀሳባችሁን ያሳካልን፣ ትልቅ ደረጃ ያድርስልን፣ ቤታችሁን በበረከት ይሙላልን። በዚህ ዘመን ሁለት ነገር ነው የሚለመነው፣ ሰላምና ጤና ነው። እግዚአብሔር ጤና ሰጥቶ እዚህ ካደረሰን ለሀገራችን ደግሞ ሰላም እንዲሰጥ እንለምናለን። ትልቁ የጨነቀን መውጣት መግባቱ ነውና እኛ ወተን ስንመጣ እዚህ ደግሞ ተስፋ የሚሆን ሰው እንዲህ እናደርጋለን፣ እናንተ እሳቱን ካልፈራችሁ እኛ ደግሞ የሚያስፈልገው እናደርጋለን የሚል ሰው ሲገኝ ልብ ይሞላልና እንደ ስላሴ ፍቃድ ከዚህ የተሻለ ስራ ነገ አብረናችሁ እንሰራለን ብለን ተስፋ እናደርጋለን። በየቢሮዋችሁ የምስጋና ሰርተፊኬት ይዘን እንመጣለን። እግዚአብሔር ያክብርልን። ይሄ መረሳት የለበትም ብዬ ነው። የሰጡኑ ሰዎችንም በደንብ ነው እናመሰግነው። እንግዲህ ወንድማችን ኤልያስ እንዳለው መስዋዕት ሁሉ ጊዜ ንጹህ ነው የሚሆነው፣ ስጦታ ንጹህ ነው የሚሆነው። አንዳንድ ጊዜ እንደ ቃየል አይነት ሰነፍ ሰዎች የሚሰጡትን እንደው ሳይመርጡም ይሰጣሉ። ቃየል የተወቀሰው አቤል መስዋዕቱን መርጦ ነው የሰጠው። ለእግዚአብሔር ካረሰው ከጎለጎለው ንጹህ መስዋዕት ነው የሰጠው። ቃየል ግን አይበላው ብሎ ጥርሱ ከዘረዘረ ቀንዱ ካረረ ከብት ነው የሰጠው። እግዚአብሔር ወደ አቤልና ወደ መስዋዕቱ ነው የተመለከተው። ስጦታም እንደዚህ ነው። የተመረጠውን ነው የተሻለውን ነው የሚሰጠው። ማየት ይቻል ከሆነ አለ በጣም ለስላሳ ነው። ምክንያቱም ከውስጥ አካል ጋር የሚገናኝ ስለሆነ በተሻለ መጠን እናቶቻችንን እንዳይጎረብጣቸው መርጠን የገዛ ነውና እህቶቻችን በእናንተ ስም ጥሩ ነገር ነው የሰጠነው። ደግሞ ወቅቱ የስጦታ ወቅት ነው። ስለዚህ በዚህ በስጦታ ወቅት ስጦታችሁ ከሚገባው ቦታ ደርሷልና እግዚአብሔር ይስጥልን ለማለት ነው። በጣም ነው የማመሰግነው። ያው እኔ ጠቅልዬ አመሰግናለሁ ብዬ ነው እና ቤካና ዳዲ ነው የምለው ወይስ እናንተ ስለማታዩቸው ነው? ከካሜራ ጀርባ ስላሉ ነው። ሁሉ ጊዜ ሚዲያ ላይ ያሉትን ነገሮች በሙሉ ወዳጅነት ላይ የተመሰረተ አስተዋጽኦ ነው። ሌላ ልፍ ብሎ የተሰላ ትርፍ ነገር የሌለው ማለት ነው እና እኔም እድሜ ቢሰጠኝ ብኖር ብድራቸው ያው ተከፍሎ የማያልቅ ወዳጆች መካከል ናቸው። ዛሬም አሁን በረከትንም ስናስመጣው ታሟል እንደዚህ ጉዳይ ነው ምናምን ስለው ነው እሺ ብሎ የመጣው ስለሚያውቀው ኬዙን ማለት ነው። ዳዲም ደግሞ ያው ሁሉ ጊዜ ከስር ስለማይጠፋ ነው። እንዲህ ያሉ ወዳጆች ማግኘት በጣም ከባድ ነው በዚህ ጊዜና ክበሩልኝ፣ እድሜ በጉነት ይስጣችሁ። እናንተንም ይህንን የሰጣችሁ ምህረት ያው ቅድም ተናግሬ ያለው ስላንቺ ተናግሬ መጨረስ አልችልም። ይገርመኛል ምን አይነት ቅን ልብ እንዳላት። ይሄንን ብቻ አይደለም፣ ከዚህ በፊት እንደዚሁ ወደ ሽሮ ሜዳ አካባቢ የህፃናትና አረጋውያን መርጃ ማህበር አይታ ውላ አላደረችም። ላይብረሪ ያለው ግን ኮምፒውተር የለውም ቢሮ። ውላ አላደረችም። እኔ በስራ ውጥረት ወደዚህ ስል ነው ስንት አይደለም ካርቶን ኮምፒውተሮች አዳዲስ ጥሬ አስልካ እንዳልኩ ነው። በፎቶ አላቃት በመልኩ ሁሉ አላቃትም እና ደግሞ ከኔ ጋርም ሌሎች ጉዳዮች አሉን አይደል። ክበሪልኝ። በጣም ነው የማመሰግነው። እህተ ማርያምና ቤተሰቦችሽ በክርስትና ስም ቅድም የተጠራችሁት ኪዳነ ማርያም፣ እህተ መላእክት፣ እሴተ ማርያምና እህተ ማርያም ራስሽ ከዚህ ቀደምም እንደዚሁ በዓል ሲመጣ ችግርተኞች አገዘልን ብላ ደግሞ ሌላ ቤተሰብም እንደዚህ በችግር የተቆላ አግኝቶ ያጣ ቤተሰብም አግዘሽልኝ ታውቂያለሽ። ሌሎች ደግሞ ያልነገርኩሽ አንቺ ላክሻቸውን ደግሞ እንደዚህ ያደረስኳቸው አሉ። እናንተንም በጣም ከልብ አድርጌ ነው የማመሰግነው። ክበሩ። ቤዛዊት አበበ
አንቺም የድርሻዬን ልወጣ ብለሽ አንድ ካርቶን ገዝተሻል። አንቺን በጣም ነው የማመሰግነው። አደራችሁን አድርሰናል ማለት ነው። ኦፊሻሊ እንረካከብ። ይሄ እንትን ብለው ይፈታል። አንዱ ከፍታ ቁልፍ አለ እንዳይቀደው ፈርቼ ነው። እዚህ ጋር ተበቃሉ እንደዚህ ለማሳየት ያው ይጣልና ችግር የለውም። ስለዚህ ከእያንዳንዱ አድርገን ይሄ አለ፣ ይሄ አለ፣ ይሄ አለ፣ ሳሙናም እዚህ ጋር አለ። ችግር የለም። ይኸው አድርሰናል ማለት ነው። ማን ነው የሚቀበለን? ሁለታችሁ አምባሳደር ነው። ያው ዴቭ አምባሳደር ነው መሰለኝ። እግዚአብሔር ያክብረልን። እንግዲህ ክብረት ይስጥልን። አሜን። ይሄ ያው ቀደም ፋሲካ እንዳለው እግዚአብሔር ስትሰጡ የሚቀበልበት እጅ አለው፣ እንደገና ለእናንተ የሚሰጥበት እጅ አለው ብሏልና ምህረት የተባልሽ እህታችን ያው እንግዲህ እሱም ፈጣሪ በምህረቱ አንቺንም ይጎብኝሽ፣ የምህረት እጁን ይዘርጋልሽ። እነ እህተ ማርያም እና ቤተሰቦቻችሁም እንደዚሁ ለእናንተም የምህረት እጁን ይዘርጋላችሁ ፈጣሪ። ለእነዚህ እናቶች እንደደረሳችሁ ለእናንተም ደራሽ አያሳጣችሁ። እህታችን እህተ ማርያም ብቸኛዋም እንደዚሁ አንቺን ደራሽ መልአክ ፈጣሪያችን ይዘዝልሽ። ሁላችሁም ይህን ፕሮግራም የምታዩም ከዚህ በኋላ ላለውም እናንተም እንደዚሁ እንደምትደርሱልን እንደዚሁም በጊዜ ሚዲያ በኩልም እንዲሁም በአካል እዚሁ አዲስ አበባ ያላችሁ እንደምትደርሱልን እንደምትመጡ ለእኛ ሳይሆን ለእናቶች እንደምትደርሱላቸው የእኛን መንገድነት እንደምትጠቀሙ ተማመናለሁ። ለተደረገ ሁሉ ክብረት ይስጥልኝ። አሁንም ያው የዚህ ቤት ድጋፍ አያቋርጥም። ይህንን ጉዳይ በተመለከተ አሁንም እጃችንን ማገዝ እጃችንን መዘርጋት እንፈልጋለን የምትሉ ካላችሁ አሁንም አካውንታቸውን እናስቀምጣለን፣ ስልካቸውን እናስቀምጣለን። ጉዳዩ ደግሞ ምንድነው? ሳሙናው እሺ፣ ብቻ እንዳትመስል። እሺ፣ እሺ፣ የተከፈታል። እሺ፣ እሺ፣ ካርቶኑ ዴቭ እዚህ ጋር ሳሙናው የሚታይ ስላለ ሳሙናዎችም አሉ መሰለ እንደውጭ ብቻ የመጣች እንዳይመስል። እሺ፣ እሺ፣ ሙሉ ካርቶኑ ይከብዳል በጣም። 800 ፍሬ ሳሙና። እሺ፣ 800 ፍሬ ሳሙና ገዝተናል። በፓንቱ በብዛት ምን ያህል ነው? ወደ 480 ፓዱስ 800። ይሄ አንዱ ስንት ይይዛል? 10 ትይዛለች። ስለዚህ ለ3 ወር ለስንት እናቶች ነው? ለ300 እናቶች ለ3 ወር። እናንተ ይሄ የእናንተ ኮንትሪቢዩሽን ነው። 300 እናቶች በነፃነት ያለ ሀሳብ ይቆያሉ፣ ከጸሎት አይታጎሉ። ደግሞ ይህንን ባለማግኘት ሊደርስባቸው ይችል ከነበረ የማህፀን ካንሰርና ሌሎች ተያያዥ ችግሮች እንዳዳናቸዋቸው እርግጠኛ ሆኖ ማለት እንወዳለን። አሁንም ቅድም እንዳልኩት ይሄ ጉዳይ አሁንም አያባራም። አሁንም እጃችንን መዘርጋት እንፈልጋለን፣ እነዚህ እናቶችን ማገዝ እንፈልጋለን የምትሉ ካላችሁ፣ በአጋጣሚ ደግሞ ይሄን ፕሮግራም ለመጀመሪያ ጊዜ ያያችሁም ደግሞ ካላችሁ ወደኋላ መለስ ብላችሁ ከዴቭና ከፋሲካ ጋር ያደረግነውን ቆይታ ሙሉ ተከታተሉና ጉዳዩ ምንድነው የሚለውንም ነገር ትረዳላችሁ። በዚህ ቪዲዮ መጨረሻ ላይም የመጀመሪያውን ቪዲዮ እናስቀምጥላችኋለን ማለት ነው። ይሄንን ይመስላል። አዲስ አበባ ውስጥ ያላችሁ በአካል መምጣት እንፈልጋለን ካላችሁ እዚህ 7ኛ አካባቢ ነው ቢሮአቸው የሚገኘው። በጊዜ ሚዲያ በኩልም ካላችሁ ደግሞ በእኛ በኩልም ልታገኙ ትችላላችሁ ማለት ነው። በተረፈ እጅግ በጣም ከልብ አድርገን ነው የምናመሰግነው ስለሰጣችሁልን በያላችሁበት የምትሰጡት አትጡ እንላለን። እንግዲህ ሁሌ እንደምንመኝላችሁ በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ክፉ ሳይነካችሁ ደግ ሳያልፋችሁ ትከርሙ ዘንድ ወደድን። ሰጥቶ ከመጽደቅ ለብሶ ከመድመቅ አትጉደሉ እንላለን። እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን።